አንድ ሙስሊም እኔ ስህተት ነኝ አይደል? እኔ ስህተተኛ ነኝ፣ ስህተት ሰርቼ ሊሆን ይችላል። ተግባባን? የኔን ስህተት ሙስሊም ፖስት ካደረገ ሰርፕራይዝ አደርጋቸዋለሁ። ይሄ ሪከርድ አድርጉት እንዳትረሱ። ይሄን ንግግር አንድ ሙስሊም ባስቶ የኔን አይብ በአደባባይ ካሰጣ እመኑኝ ሰርፕራይዝ አደርጋቸዋለሁ። ይሄን እንዳትረሱ። አዳምጠኝ። ቪዲዮ ተሰርቷል። ቪዲዮውን ክፈት። አዳምጠኝ። ቪዲዮ ተሰርቷል፣ ተለቋል። ባይለቀቅ ኖሮ እኔ ጋር አይደርስም ነበረ። ተልኮልኝ ነው። አዳምጠኝ። አንተ አደባባይ ላይ ጌም ስትጫወት ስንት መቶ ሰው በተቀመጠበት የተናገርከውን ንግግር ማለት ነው። ለምን ብላለ ሙስሊሙ ወዛፋ ለምን መጥቶ ጊፍት አይሰጠኝ ነበር? ማሜ አዳምጠኝ። ለምን ተብዬ ጠየቃለሁ? ኖ ኤክስኪውዝ። በዚህ ኤክስኪውዝ የለም። ለምን ተብዬ ጠየቃለሁ? ለምንም ይሁን ለምንም አዳምጠኝ። ለምንም ይሁን ለምንም ማሜ ያንን ቃል ከአፍህ ላይ ማውጣት አልነበረብህም። ፌክት ስንት ዑለማ ያለቀሰበት እንደሆነ ታውቃለህ። ተሸንፌ ነው። ለምን በዛ ሰዓት ለምን አልሰጡኝም? ጊፍት ለምን አላጫወቱኝም? ለምን ኮፒ ሊንክ ታብ አላደረጉኝ? ሙስሊሙን ወክዬ ጫወታለሁ። ሙስሊም ስለሆንኩ አንተ እንድታሸንፍ አንተ በተሸነፍክ ቁጥር ማለት ነው። አንተ በተሸነፍክ ቁጥር ማለት ነው። በዲንህ ላይ ላ ወላ ቁወተ እዚህ ደረጃ ደርሰሃል ማለት ነው። እዚህ ደረጃ ደርሰሃል። እንዳልሸነፍ ለምን ጊፍት አልሰጣችሁኝም ትላለህ? ለምን 1 ሚሊዮን ጊዜ አትሸነፍም? አንተ ከተሸነፍክ በዲንህ ላይ ድንበር ታልፋለህ። ቆይ ማሜ በጣም ከባድ ንግግር ነው የተናገርከው። ኖ ስቶፕ። አንተ ዚስ ዋች ትናገራለህ በዚህ በረመዳን ከተሸነፍክ አንተ ከተሸነፍክ ጌታህንም ካደ የሚያስክድ ቃል አውጣ ብትባል ልታወጣ ነው ማለት ነው። ስለዚህ አንተ እንዳታወጣ ሰው ጊፍት ላንተ ይሰጣል ማለት ነው። حسبنا الله ونعم الوكيل ዲስ ማች አላስብህም ነበር ማሜ ወላሂ ወቢላሂ ከሪም በጣም ታሳዝናለህ። አላህ ሂዳያ ይስጥ። ይሄንን ነው ያሉት የኛ ነብይ አለይሂ ሰላቱ ሰላም። እዚህ ውስጥ ያላችሁ በሙሉ በደንብ ስሙ። ትንንሽ ወንጀሎች እየከፍ እያሉ ትንንሾቹ ላይ ሲሪየስ ሰርተን ለምንድን ነው የምትጠየቀው? ጊፍት አይሰጡኝም እንዴ ያልክ እኮ የሰማው ነኝ እኮ ሙስሊሞች ጊፍት ሰጥቶ አያሸንፉልኝም እንዴ? በጣም የሚገርመው ነገር አሸንፈው ራሱ ሰውየው ወደዛ ያለው ሰውዬ በሃይማኖት ስትመጣበት ምንድነው መለሰል? አልቀጣም ነው ያለው። ጌሙ መቼ ነው እንዴ የተጫወቱት ጌም? አባቱ አሁን እኮ ኦቨር ዘ ጌም። እኔ ይቅርታም ጠይቃለሁ። ረሱላችንን አለይሂ ሰላቱ ሰላም ማን ነው ይቅርታ የሚጠይቀው ሰው የለም። እኔ እውነቱን ልንገር እንደ ወንድምነት ይቅርታ የሚጠይቀው ሰው እዚህ ምድር ላይ የለም። ገባ? ከእስልምና ባረራችሁኝ ማለት ነው። ከእስልምና ባረራችሁኝ ምናምን እሱን ሌሎችን ዑለማዎችን ሼኮችን አሳናና እኔ አታሳና ከእስልምና አይደለም አንተ አይደለም ስማኝ አንተ አይደለም ቤተሰቦች መቃብር ውስጥ ያሉት ዱንያ ላይ ያሉት ወላሂ ቢላሂ ጥርግ ብላችሁ ብትጠፉ ማለት ነው ከረሱል አትበልጡልኝም አለይሂ ሰላቱ ሰላም። ለማስመሰል ሳይሆን የውስጤን ነው የምነግርህ። መቃብር ያሉት ቤተሰቦችን አልፈልጋቸውም በረሱል ስም ላይ ማለት ነው። ከፈለጉ ከመቃብር ይመለሳሉ ቢባል ወላሂ አዚም ረሱል ላይ አለይሂ ሰላም ሰው የፈለገውን ይሳሰት ገባ? እስልምና ተከታዮች ብለህ ብትሳደብ እስልምና ተከታዮችን ምድር ላይ አግኝተህ ይቅርታ ትላለህ፣ ቪዲዮ ትሰራለህ። ሼም ነው። ከአሁን በኋላ ቪዲዮ ምናምን ካንተ አይጠበቅም። ድንገት በረሱላችን ላይ ቀልለህ ተነስተህ ረሱላችን ላይ የተለማመደውን ሰውዬ ጀግና ነው ብለህ አሞግሰህ አንደኛው ነገር ረሱላችን አለይሂ ሰላቱ ሰላም የሉም። አንዳንድ ሰዎች ማንቤ ላይ ቪዲዮ ሲሰሩ ሼኮችን አየሁ ታዘብኩ። ይሄ ሰውዬ ረሱላችንን አቀለለ። ማንም እዚህ ምድር ላይ ያለ ሰው ረሱልን አያቀለውም። እዚህ ምድር ላይ አይደለህም አንተ። እዚህ ምድር ላይ ያለ ፍጡራን በሙሉ ቢነሳባቸው ወላሂ ረሱልን ማንቋሸሽ አይችልም። የፈለገ ሰው ረሱልን መቆሸሽ አይችሉም። የተደመደመ ነገር ነው። እስልምና መቆሸሽ አይችልም። የተደመደመ ነገር ነው። በጣም የሚያሳዝነኝ ግን ረሱላችን እንደዚህ አይነትን ሰው እንዳንተ አይነትን ሰው ነው አለይሂ ሰላቱ ሰላም። ረሱላችን እንዳንተ አይነትን ሰውም ጨምሮ ነው ናፈቁኝ ያሉት ሳያዩክ ማለት ነው። የሰራው ቪዲዮ ምንድነው የሚለው? ይስማ ህዝቡ። በኦሮምኛ የሰማሁን በአማርኛ ይሄን መልእክት ነው ያስተላለፍኩት። ለምንድን ነው ቦታ ሰጣችሁ? ቪዲዮ ነገ አንተ አሁንም ብትሆን እኔ የምልህ ቪዲዮም እንደዛ ነው የሚለው።
ረሱልን ብቻ አልተሳደብክም እንጂ ያላደረከው ነገር የለም። ጥግ ደርሰሃል። አላህ ሂዳያውን ይስጥህ ነው የምለው። እንዳንድ ወንድም አዘንኩ። በጣም ቀልቤ የተሰበረ ለመጀመሪያ ጊዜ ቀልቤ የተሰበረው እዛን ቀን ነው። የፈለከውን ስታረግ ወለጋን ሰጥቻለሁ፣ ጅማን ሰጥቻለሁ። ወንድምህን ያልወደድክ ወንድምህን እንድትወድ ያላስተማረህ ዲን ምን አይነት እምነት ነው እየተከተልክ ያለው አንተ? ይኸው አባቴ የሆነ ነገር ገባ ተደርጎልሻል መሰለኝ። ጠንክር፣ ወጣሃል፣ ከፍረሃል። አንተ ከፍረሃል፣ ገባ ከፍረሃል። ወንድምህን የማስልኝ እኮ ነው እናቴን መቃብር ውስጥ አልኩ። ወላሂ ወቢላሂ እዚህ ምድር ላይ ያለ ሁሉም ሰው ከእናቴ አይበልጥልኝም፣ ግን እናቴ በጣም የምትናፍቀኝ ወላሂ ከረሱሌ አትበልጥልኝም። ሰውዬ እዚህ ጋር እኮ እያሳመንክ ያለው አንተ ስር ያሉ መሀይም መንጋዎችን እኮ አይደለም እያወራ ያለው ፕሮፌሽናል ማሜ ጋር ነው እያወራ እየጠየኩ ያለሁት። ምኑን አውቀህ ነው በዛ ደረጃ ቪዲዮ የሰራው? ያንተ ፕሮፌሽናልነት ረሱልን የተሳደበን ሰው ጀግና ብሎ የመጥራት ነው። ጊፍት ሙስሊሞች ጊፍት ካልሰጡ እርግጠኛ ነኝ አንተ የሚልክ ደፍሮ የሚልክ ተጠፋ እንጂ እስላም ሁሉ ስደብ እኔ ስር ያሉት አራጅ ናቸው ብለሃል እኮ። እኔ ስር ያሉት አራጅ ናቸው አልክ። አሁን በሙስሊም ይሄን ይቅርታ መጠየቅ ትችላለህ። ይቅርታም ሊያደርጉልህ ይችላሉ። ስማኝ፣ እኔ ማንንም ይቅርታ አልጠይቅም። እኔ ስማኝ፣ አሁን እኔ መደም ረሱላችንን አለይሂ ሰላም አንቋሸ ይቅርታም የለም። ገባ አዳምጥ። ካፍራሃል። በሳቸውና በእኔ መካከል ለምን ትገባለህ አንተ? ምንድን ነህ? አዳምጠኝ። አሁን እኔ ጌሙ የተጫወትኩት ከ10 ቀን በፊት እፎ የሚባለውን አንተ ወቀው እንጂ ነው ያለው። ጌም ተጫወትን። 3 ቅጣት ሰጠኝ ልጁ። አንደኛ ቅጣት ፀጉር መቆረጥ፣ ሁለተኛ ቅጣት ጊፍተሩ እፎይ ነው። ጊፍተሩ ቪዲዮ አለ፣ ልብ ብለህ ስማ። ወረበል ከአባ ወረበል ኢዛ እፎይን በደንብ ታውቀዋለህ። በደንብ ማን ነው የምትዋሸው? አሁን እኮ አንተ ከረሱላችን ያስፈልጠህ ሰውን እየፈራህ ነው። ትልቁንስ ቶሎ ወደ ጭንቅላት ተመለስና 70 ዑለማኖስ ዑለማ ያገደለው ሰውዬ ራሱ ወደ ጀነት ታዞለታል። ቀይር፣ ያለበትን ቦታ ተንቀሳቀስ። አንተ ያንን እርምጃ ነው የምወስድብህ እንደው ማለት ነው። ልቀቅ፣ ወደ መካ በእግሪ ማለት ነው። ወደ መካ ወይ ወደ አንድ ቦታ ለቀ መሄድ አለብህ አንተ። አገሩን ለቅቄ ልጥፋ መጥፋት አለብህ። ወላሂ ልትገሉኝ ነው፣ ልትገሉኝ። ምን ታረጉ? ገዳይ አይደለንም። አንተ እኮ ቁርአን ቀርተህ አባቴ ያስታውሳለሁ፣ ንግግሬን አባቴ ያስታውሳለሁ። አንተን የመሰለ ማለት ነው አባቴ። አንተ ቁርአን ሲጨርስ ወይፈን ነው አርዶ ሰውን ያበላው። ህፃኑኛ ያስታውሳለሁ። አርዶ ቁርአን ጨርሶ የሆነ ክታብ እኔ አልደረስኩበትም። ብሉግ ይባላል። ለምን አሰማኝ? ምን ተረትህ ብሉግ የሚባል ክታብ ፋክቱ እዚህ ላይ ስላለ ነው። አንደኛ ቅጣት ፀጉርን ተላጫልኝ። ሁለተኛ ቅጣት ኢሳያስ ኢትዮጵያን ያስተዳድራል በለልኝ። ሶስተኛ ጊፍተሩ እፎይ ነው ኪንግ በለል። እኔ ያንተን እፎይ እኔ ፊልድ አይደለም፣ በእምነት ውስጥ አልገባም። የሰው እምነት እኔ ክብር አለኝ ለየትኛውም እምነት። እኔ እንዳንተ ጽንፈኛ አይደለሁም። ገባ? እኔ ታቦት ሲወጣ ሚካኤል ቤተክርስቲያን ቦሌ ሚካኤል ያቆኛል መሬት ላይ ያሉ ሰዎች። ገባ? ለኔ አሁን እኔ ያለሁበት ቤት ያከራየልኝ አከራዩ ኦርቶዶክስ ነው ያቀኝ። ታቦት ሲወጣ የምንጠብቅ መሬት የምናነጥፍ ምሳሌ አሁን በቀደም እኔ እያስፈጠርኩ ነበር። ሳስፈጥር ሂዶ አንዳንድ ነገር ሲገዙልኝ የነበሮች ክርስቲያኖች ናቸው። እንዲህ ነው የምንተጋገዘው። ልብ ብለህ ስማኝ። ሶስተኛ ቅጣት እንዲህ ስለኝ እፎይ እንዲህ ነው ብዬ ተናገርኩ። ልብ ብለህ ስማኝ። ከዛ በኋላ የዛን ቀን እንኳን የነገረኝ ሰው የለም። በነጋታው ማንን ነው የምታሳምነው? እኔ እኮ አብሬ ተወልጄ ያደግኩ ወንድምህ ነኝ። ለምን አሰማኝም? ንግግሬን አስጨርስ መጀመሪያ። ጊፍተሩ አብዱ ነበር ስሙ። አላሁ አክበር ከቢራ አይደለም፣ ስማኝ። ከዛ በኋላ ካልኩ በኋላ በነጋታው እንዲህ ተባለ። ስህተት ነው አልኩ። ቪዲዮ ሰራው። ልብ ላይ ቪዲዮ ነው ይስራል። ሰዎች ቀልባቸው የተሰበረ ሰዎች ድንገት ባለማወቃቸው አንደኛ ደረጃ እኔን ጥፋት ካለብኝ እንደ አንድ ሙስሊም ማሜ ይህ ስህተት ነው ተው ስትለኝ ጀነትን ጋበዝከኝ ማለት ነው።
ገባ ጀነትን እየጋበስከኝ ነው ስተት ላይ ነህ ተው ይሄ ልክ አይደለም ስትለኝ ከዛ ውጪ ገባ ከዛ ውጪ አንድ ሰው ሳትመክረኝ ቪዲዮ ሰርተክ ምን ማለትክ ሙስሊሙ እንዲጠላኝ ነው ማሜ ከፈረ ነው ማሜ ሲጀመር እኔ ልወቀስበት የሚችለው አንድ ነገር ነው እፎይ ቤት ጀስት እኔ እናንተ ፌስ ለፌስ እንደተገናኘ ነው ገብቼ አንተ ቤት ማለት ነው ልክ እፎይ ጋር ገብቼ አብረን አውርተን እሱ በሚያወራው ረሱልን ሲናገር እስልምናን ሲያንቋሽሽ አላህን ሲናገር አንተ ጎበዝ ነህ ጀግና ነህ እንደዚህ ነህ ካል ይሄ ስህተት ነው አላቀው አያቀኝ ፊልድ አይደል እኔ ጌም ተጫወተ ከዛ በኋላ ነው ይሄ አሁን አንተ የምትለው ሙስሊሞች ለምን ጊፍት ምናምን አሲያ ጠራች እንዲ ለምን አንቢ ያልክ ስትል ተሸንፌ ነው እኮ እኔ አልኳት እኔ እኮ ተሸንፌ ነው ገባ እንጂ ሙስሊሙ ለምን ጊፍት አልሰጠኝም ለምን እንዲያላረግልኝም አላልኩም እኔ ሰውየውን ደግሞ ወላሂ ብለን የምትምለው እኔ ቦታ ሆነ ገባ እኔ እኮ ድንበር ያለፍኩት በአላህ ነው እኮ አንተ ቪዲዮ የምትሰራው ለሌሎቹ የምታስተላልፈው ገባ ከሌሎች ሙስሊሞች ጋር የምታቀሳስረኝ ይሄ በጣም ወንጀል ነው አንድ ሙስሊም ወንድማችሁን መከራችሁ ስህተት ላይ ያለውን መመለስ የማትችሉ ከሆነ ስለየትኛው እምነት ነው የምታወራልኝ እናንተ እኮ እኔ ድንበር ያለፍኩት አላህ ላይ አንደኛው ነገር አሁንም ወንጀል እየሰራህ ነው አስጨርሰኝ በሌላ ሃይማኖት ወደዳለሁ የተሳሳቱት ሰው ላይ ሰዎች ወደዳለሁ ብለህ እንደዚህ ያደረግከው ከሆነ ተሳስተሃል አባቴ የምን መወደድ ነው ስለየትኛው ምን ነው ታራጅናችሁ እንዴ እናንተ እንደዚህ ናችሁ እንዴ እናንተ እኮ ምን አባልጥ ፌስ ለፌስ ባገኘ ግንባርህን ወንፊት ነው የማደርገው ይሄ ወንድ ልጅ ንግግር ነው ባይዘው ፌስ ለፌስ እንዴት ታወራም ሽንታም እንዴት ትፎክራለህ እንጂ አቴንሽን ለማግኘት አንተ እኮ ከትላንት ወዲያ ጆከር በዛ ደረጃ ማህበረሰብን ህዝብን ሲሰድብ የነበረ አገበተው ቁጭ ብለህ ስትለቀለቅ የነበርክ ሰው ነው አሁን ነው ከ5 ደቂቃ በፊት አንተ እኔ ማሜ ከሱ ጋር እኔ አንድ ገስ ላይ አልተቀበል ጆከር ረሱል ያልተሳደበም አንድ ቀን ወላሂ በጣም አስተጋሪ ጆከር እኔ ማልተሳደብኩ አንድ ቀን ረሱል ያልተሳደበም አለይሂ ሰላም እኔ ማልተሳደብኩም አልሳደብም ካንተ ይበልጣል እኔ አልተሳደብኩም አልሳደብም እመነኝ እንደ ሙስሊም ይበልጣል ሞቶ የሰው ልጅ ነው ተደበለው ሰው ልጅ ግን ታይተካል አለቀ አንተ እኮ ረሱላችን የተሳደበ የተዘለለ ሰው ምን አገባ አንተ በአላህ ስራ ለምን ትገባለህ እናንተ እኮ የሰው ስራና የአላህን ስራ ለጌታችሁ ማወቅ አጣጥ እኔ በወንጀል የሚቀጣኝ አላህ ነው አላህ የውመል ቂያማ ለሰው ልጅ ሁለት ነገር አዘጋጅቷል አሁን ወንፊት ተደረጋልከኝ ግንባሬ ግን ለወንፊት ይመቻል ካንተ ጀሃነምና ጀነት አላህ የውመል ቂያማ ለሰው ልጅ ያዘጋጃል ወላሂ ካንተ አላህ ላይ ድንበር ካለ አላህ ከተቀበለኝ አንተ ምትችለው እኔን ማስታወስ ነው ለአላህ ብዬ ለምወደው መቀበል ያለ መቀበል ስማኝ አንድ ቃል ልሰጥቼ ልሂድ እኔ ከዛሬ ጀምሮ ለአላህ ብዬ ከህይወቴ በላይ ለምወዳቸው ነቢይ አለይሂ ሰላቱ ሰላም ብዬ ያንተን ወንድምነት ከተቻለ ቆርጫለሁ እኔ እናንተ ወንድም አይደለም ከዛን ቀን ጀምሮ ይቅርታ ጠየቅ አልጠየቅ አይቻልም ወንድምህን መራቅ አይቻልም አያስፈልግም ከተባለ መሰሎችህንም ለማስደሰት አይደለም አንተ መሀይም ስማኝ ወላሂ ወቢላሂ ማንንም ለማስደሰት አይደለም አላህ በሚያውቀው ልጄን እንሳኝ ማለት ነው ለአላህ ብዬ ጠላሁ ወደኸኝ ምን ልታረግልኝ ወደኸኝ ለአላህ ብዬ ጠላሁ ዱንያ ላይ አይደለም አኺራ ላይ አያገናኘን ሰውዬ ሲጀመር አንገናኝም እንጂ ቀበራችን ለየክል ነው ጀነትም ጀሃነም ስትገባ ገባ ልሸኝ ይችላል እንዴ ያባተ ርስት አረኮ እንደ ጀነት አላህ አጎት አረኮ እንዴ አላህ እንዳንተ ይመስላል እንዴ አላህ አንተን ይመስላል እንዴ አላህ በሰማይና ምድር ስማ አቡ ሁነይፋ ለጊፍት ብለ አንዱ ሰካራም ለጊፍት ብለ ሰክሮ ሰካራም እንደኔ ያለው አዳም ሰክሮ ሲያስቸግራቸው መጥተውና ሞተ
ሰላተል ጀናዛ ሰግድበት ሃይማኖቴ ያለው ለማን ለነብያችን ያለው ለማን ድሮንም ተስተካከለልኝም ማሎን ነው ያለው ያ ጀነት ይደልሱ ይስማል ጀነት የአላህ ስልጣን ነው በአላህ ስራ አትግባ እኔ ሲፈልግ ይቀጣል ሲፈልግ ይመረኛል አላህ ምን ነው የግል አርጋችሁ ርስት አረቱ ገባ የምቀኝነታችሁ ምቀኝነት ቪዲዮ እኔ ላይ ይሰጥ ይሄን እኮ መስራት የነበረባቸው እኮ እንደው እኔ በሳሳቱ እንኳን ክርስቲያኖች ነበሩ እንጂ አንድ ሙስሊም እኮ እፎይ ኪንግ ነው ብሎ ቪዲዮ ሰራ እንዲህ ተቀጣ ብለው ፕሮፓጋንዳ ቢሰሩ ከነሱ ያምራል ለነሱ ስለተጠቀመ ሙስሊሙ አይቤ አንተ አይደለህም እናትህም አባትህም እዛ መቃብር ያሉት ከረሱል ላይ ያበልጡልኝም አላህ ይርሃማቸው ቻው አለቃ የለንም ከኔ ጋር ስሜን አትጥራ ስሜን አልጠራም ሰውዬ ታቀኛለህ ምን ያገናኘናል ሲጀመር ሰላም አለይኩም እኔ እየጠየቅኩ ያ ቪዲዮ ሰራው ምን እንዲሆን ነው ያን ቪዲዮ የሰራሁት እየመጣሁ ሼር ያደረጉልኝ ያንተን ቪዲዮ ሼር ያደረጉልኝ ገባ ወንድምክ ሲሉኝ ተሰማኝ ወንድም والله العظيم ወንድም ባጣ ብቻዬን ብወለድ የተመኘውበት ቀን ሰው ወንድም ባጣው ብሎ ያለቅሳል እኔ ደግሞ ለምን ወንድም እንደዛ አይነት ወንድም ሰጠኸኝ ያ አላህ ያልኩበት ቀን ያን ቀን ነው ወንድም ያለም ተዛዘም ካንተ በላይ ጃሂል አስመሳይ እኮ የለም ምድር ላይ አላህ አልፈጠረም እኮ እመነኝ ዛሬ እኔ እንዳንተ አስመስዬ አሽቃብጬ መስዬ አልኖርም እኔ ማሜ ነኝ ገባ እኔ ማሜ ነኝ ኮሜንቱ ክፈት ኮዳንድ ክፈትላቸው ይሁ ሰዎች ሪከርድ ያርጉ አያችሁ እሱ እንትኔን አይቀበልም የኔ ይቅርታ አይቀበልም ለሱ ይቅርታ ያልኩት መስሎታል እኮ ጥጃ ሽንታም ሀበሻ ይቅርታ ተጠይቆ ሲጀመር አናተ ላይ ነው እኮ የሚያረው ይቅርታ መጠየቅ ይመስላል እንደ ማይም ጭቅቅታም አስመሳይ ደዩስ የወንድነት ባህሪም ስነልቦናም ሽንታም በኔ ወንድነት ነው ደረትን ነፍተ የምትሄደው ቆሻሻ ቁጭ ብለህ ማን ነው ህዝብ ሰብስበ ዘኝነትን ማስተማር የአማራን ማህበረሰብ ሊጠላ ማስተማር ይሄ እንደዚህ ነው ብለህ ቆሻሻ ዘረኝነትን መስበክ እኔ እኮ እንዳንተ አይደለም አም ፕሮፌሽናል ለዚህ ነው ለመሰራው ስራ እንኳን ለስተት ኮፕሊንግ አድርጉልኝ አንዴ ሁላችሁም ኮፕሊንግ ሁሉን ጋር ሰብሰብ ብለን አለ እንይዛለን ወላሂ ሁኞ ስትፈልጡት ወላሂ ገመድ ልንጠመጥምብ ነው ገመድ ወጥመድ ማለት ነው ወጥመድ ጥለን ልንጠልፍክ ነው أبو يا مال جري والله السورة ربيع كيس جراتا والله كليكم كون باسيك النار جري والله برو لما أبو يا يمي بالو أستاذ والله من على كل اللي تينا وتجيل مبارك سطعلونا يا لو هنا اللي ودد البنيازنج جلت أبر والله ربي سرجالة ويسين كليك يسن بافتنيك النتني والله منك يسن هذا قلفته والله أبو يحيى يسن بافتنيك النتني والله منك يسن هذا قلفته والله أبو يحيى كليكن كبابتين مبارك مسماتي كنورا جتين وبتة لكمني منكن كيسيدين عافية منكن كيسيدو جرو غاري منكن كيسيدو بلتي غاري منكن كيسيدو علمي غاري رب سيفا كنو زادك الله Low battery, please charge. حق طول الله عمرك يا ربي قرباك اللي يا ربي كيا يا رب ورك عليه وفي باسك النودا في متأخذ فيسيدو قم سينو سبراقبا والله هم اللي سبرنجرا والله اسكاون التفاتاو كمامي انت قانو يالو Low battery, please charge. كم كونو كوسيته يا رواتي كالدين الرفسيتو يا اوكي ዛሬ መስተካከል ካቃተ አልቆልሃል በቃ ተጠልፋል ልንረግመን ተሰብስበን እየረገምን ነው ኡስታዞች ነን ድንበር ታልፎብኛል ይሄ ሸሪዓ ሀገር ቢሆን ሁክም ቅጣት ትልቅ ይቅርታም መጠየቅ ያለብኝ በጣም የተዘለምኩ ምስኪን ሙእሚን ነኝ እኔ አዳም
ዑለማዎችን ሰብስቤ ወላሂ በመረጃ ነው ባይዘው ትልቅ ኡስታዝ ነው ትልቅ ያው መርከዝ ሳውዲ አረቢያ ላይ መርከዝ የሚያስቀሩ ማለት ነው ቁርአን የሚያስቀሩ ዑለማ ሐፊዘል ቁርአን ዓሊም ትልቅ አላህ ብቻ ነው ለኔ ዝጉት ለአላህ ብላችሁ ጣላችሁ አገለላችሁ ማለት ነው አገር ልቀቅ እያላችሁ ነው ሰማችሁ አገር እንድትለቅ ልቀቅ ተሰደድ ተግባባል ተሰደድ ነው እየተባልኩ ያለሁት ልቀቅ በቃ አገር ሰምታችኋለሁ ቃል በቃል አያችሁ አይደል ስለዚህ የሚወደኝን ተጠጋለው ግዴታ ነው ሰው ቤተሰብ ሲጣላህ እኮ ወዴት ነው የምትሄደው ጎረቤት ጋር ነው የምትሄደው ተግባባን እንደው ጉድታ ያላችሁ ይሄ ረመዳን ተአምር ያሳያችኋል እንዴ ተናገርኩ እኮ እኔ አንድ ሙስሊም ማሜ እኮ ይሄ ተሳስተሃል ተው ይሄ ነገር ልክ አይደለም ልክ ሲለኝ ለማን ብሎ ነው የሚለው ለኔ ብሎ ነው ለነፍሴ ብሎ ነው ጀሃነም እንዳልገባ እንዳልቀጣ አላህ እንዳይጠይቀኝ ነው እኮ ይሄን እያረጋችሁ ያላችሁት ይሄን ለአላህ ብላችሁ አረጋችሁት ማለት ነው እኮ በቃ ጀነት እንድገባ ብላችሁ አረጋችሁ እኮ ተግባባን እንደው እኔ እርግጠኛ ሆኜ የምነግራችሁ አንድ ነገር ማረጋግጥላችሁ አውቄ አይደለም ባይዘው ይሄን ነገር ተግባባን ያው ፈልጌ ምናምን እንደዚህ ረሱልን የሰደበ ሰው ምናምን ነገር እንደዚህ ለማሞገስ ፈልጌ አበደን ይሄ ከኔ አይጠበቅም ባህሪም አይደለም ግን ስተት ነበር ያን ስተት እኔ መመከር ነው ያለብኝ ማሜ እንዲህ እኔ ታስታውሰኛለህ የኔ መቀበል ለመቀበል የማን ስራ ነው የአላህ ስራ ነው ተግባባን እኔ የሚጠይቀኝ ማን ነው እኔ በሰራውት ወንጀል አላህ ላይ ባመስኩት ካመስኩኝ እኔ አሁን ለምሳሌ ይሄ እንደ ወንጀል ሆኖ አላህን ይቅርታ መጠየቅ ያለብኝ እኔ ነኝ እንዳልቀጣ ለራሴ ህይወት አንተ እኔ ማስታወስ ነው ከዛ ውጪ እያንዳንዱ ቪዲዮ ሰርቶ እንግዲህ ይሄ ጥንበ መሀይም ለማን ረሃብተኛ ችጋራም ረሃብተኛ ችጋራም ለማኝ ልጅ አይታችሁታል እንግዲህ የሚለው ቪዲዮ ሰርቶ በነገራችን ላይ ቪዲዮ በጣም መጨረሻ ላይ ምን አለ በውስጥ እናውራን መካከርና የሆነ ነገር እናድርግ በቃ ወይ እንረዳው ወይ እንግደለው ነው እዩት ቪዲዮን እንዳያጠፋ አውርዱት በኦሮምኛ ለቀቀው እና እንዴት ቪዲዮ ትሰራላችሁ ምናምን ነገር ተው ምናምን አለና ከዛ በኋላ እና በውስጥ ምናምን ነገር መጨረሻ ላይ አዳምጣት ኦሮምኛ የምትችሉ ሰዎች ግን እንደ እናት ወልዳለች አድርገው እስኪ እውነትም ትላንት እኮ ልጆች መጥተው እነ ሙአዝ ሙዜ እነ ሙሄ ትላንት እኔ ጋር መጥተው አይታችኋል በቃ ተነስቼ ይቅርታ ጠየቅኩ አፈዋልኩ ምናምን ነገር ኖ ይቅርታ ብትጠይቅም ነው ተቀበል ዛሬ ነው እኮ የሰራው ቪዲዮ ትላንት እኮ እየሰማ ነበር እኔ ስልኮች እኮ ይቅርታ ጠይቄ በቃ አፉ በሉኝ ተሳስቻለሁ ሶሪ በቃ ችግር የለውም ብዬ ከልክ ወጥቼ ነበር እኮ አይታችኋል ህዝብ እያየ ነበር ስንት ሺህ ሰው እያየ ነበር እንደገና ይሄ ደግሞ ምን አረገ
በኔ እንደገና አየር ለመያዝ በኔ እንደገና ደግሞ ሌላ ቢዝነስ ሊሰራ እያያችሁት ነው አይደል? ቪዲዮ ሰራ። ይገርማል። ጭቅቅታ አንድ ቀን እኮ አንድ ምስኪን አስፈጥሮ የማያውቅ ነው እኮ በእስላም ስም የሚኖር ውሸታ። አንድ ምስኪን ረድቶ አያውቅም። አንድ ምስኪን ስንት ምስኪን እኮ በረንዳ የሚያድሩ ስንት አለ እኮ ገባ። ስንት አንገታቸውን ደፍቶ ድምፃቸውን አጥፍቶ አላህ ብቻ የሚተሳሰባቸው ስንት ራሳቸውን ዝቅ አድርጎ ስንት ለአላህ የሚኖሩ ሰውዬ አንተ የሚያጓጓህን ህይወት በዳውት። እኔ እናቱን ልብዳ ህይወትን ራሱ ህይወትን እኔ በዳውት ረዳውት ነዳውት ሹጣ አንተ የምትሳሳለት ህይወት እናቱን ልብዳ አልኩ እኮ ህይወት የለማኝ ልጅ አንተ ለመኖር የምትጓጓው ህይወት እኔን አያጓኝም ወላ ማለት ነው። ሽንታ አየር ሊዝ ለማኝ ምን የትኛውን አየር ይዛል? ምን አለ ቢዝ ያውዝ ቢላ ሙቀኞች ሳት አስገብቶ ኡስታዝ እኔም ማስረገም ጀመረ። 14000 ሰው ባለበት ሰው ላይ የዛን ቀን ነው እኔ እጅግ በጣም የተናደድኩት የተሰማኝ። ተናገርኩኝ ነገር ትክክል አይደለም። እንዴት አንድ ኡስታዝ አንድ ዓሊም ሳውዲ አረቢያ መካ ላይ ተግባባን ዓሊሞችን ሰብስቤ ወላሂ ለረግም ነው ገመል ልጠለጠልብህ ነው ቤትህ ላይ ረሃብ ይግባ ችግር ይግባ ሚስትህ ትሞት ልጅ አይደግ ብሎ ሕፃን ልጅ ቤት ላይ የሚረግም እስልምና ሰምቼም አይቼም አላውቅም። እኔ የትኛውም ቁርአን ላይ የትኛውም ሐዲስ ላይ ሜቢ እነሱ ለብቻቸው ያውቁት ይሆናል እኔ አላውቅም። ይሄን ያህል የተበደልኩ ውስጤ የቆሰለ በጣም የተዘለምኩ ሰው ይሄንን በውስጤ ይዤዋለሁ። ለምን እንደዚህ ያደረጉ ብሎ የሚጠይቅልኝ ኡስታዝም የለኝም። እኔ ለምን ኡስታዝ ያለውን ብቻ ነው የሚፈልጉት እነሱ ተግባባ። ከዛ እነሱ የሚያስቀራቸውን ተሳዳቢዎችን ይለቃሉ። ይሄው መጥቶ ሶሻል ሚዲያ ላይ እንደምታዩት እዚህ ስር ምን እያሉ እየመረቁኝ ነው። ተው ማም ያለህን ፍራ እያሉኝ ነው። ተው ጾም ነው እያሉኝ ነው። እናቴን ይሰድባሉ፣ ሚስቴን ይሰድባሉ፣ ልጄን ይሰድባሉ፣ እኔን ይሰድባሉ፣ ክብሬ ላይ ይጸዳዳሉ። ስለዚህ እኔም አልተውም። ክብሬ ላይ ሲሄዱ ክብራቸው ላይ ሄዳለሁ። እናቴን ሲሰድቡ እናታቸውን ሰድባለሁ። ሐቀለኛ ተግባባል። ምንድነው እያስተላለፉ ያሉት? እስኪ እዚህ ስር እስኪ ይዋቸው። እነዚህ የቀሩበት ኡስታዝ እነዚህን ያስቀራ እነዚህ ተሳዳቢዎችን ያስቀራ ኡስታዝ ለኔ መጥቶ ምን አይነት መፍትሄ ያደርግልኛል? እንዴትስ ይመጣል እኔ ጋር? ለሙባረክ ብሎ ነው ይሁሉ እርግማን ለሙባረክ ተብሎ አጥፍቻለሁ። ሐቄን ብሬን 24000 ብር ነበረኝ ስጠኝ ብዬው ነው። ቄስ ይረግማል እንዴ ሰው? የክርስትና እምነት ተከታዮች ጥፋት ካጠፋ አንድ ሁለት ወንድማማቾች ከተጣሉ መሃል ገብቶ ለአንዱ አግዞ በዚህ ደረጃ እያለቀሰ እንባውን ጠብ እያደረገ ቀራ የሚባል ሚያቃል የሚባል በዚህ ደረጃ ይረግማል እንዴ? ለአንዱ ወዶ አንዱን ጠልቶ ወይስ ያስታርቃል? የእናንተ ቄስ ይሄ ለእናንተ ትቻለሁ። ፕሮቴስታንቶች የእናንተ ፓስተር በዚህ ደረጃ እንደዚህ ያደርጋል እንዴ? ይረግማል? ይሄ ለእናንተ ትቻለሁ። የኔውን ለኔ ተው።